ከዚህ ዘመን በላይ እንዲህ አይነት ግራ አጋቢ ነገር አለ እንዴ? ሰዎች ተንከርፍፈው ፓስፖርትና የባንክ ቡክ ይዘው እስኪሄዱ ድረስ እንደው ደንሱ እየደነሳችሁ ይሄን ያህል ሚሊዮን ብር ይገባባችኋል እንደው እስከ ማለት ድረስ እንዲህ ፍጥጥ ያለ ድንቁርቁር ያለ ጨለማ ከዚህ የባሰው ቢመጣ ማን ነው የሚቆመው? እኔ የሚገርመኝ ያሳሶቹ የማሳት አቅም ሳይሆን ደንሱ ሲባሉ የሚደንሱ አምጡ ሲባሉ ፓስፖርትና ደብተር ይዘው የሚመጡ ሳርጋጡ ሲባሉ የሚግጡ ተኙ ሲባሉ የሚተኙ ማንንም እንደፈለገ እንዲያደርጋቸው የእውነትን ቃል ወደ ጎን አድርገው ሰው የሚከተሉ ሰዎች ከዚህ ጥፋት አያመልጡ። ልንገራችሁ፣ ማመናችን የመጀመሪያው እርከን ነው። የእውነትን ዕውቀት ማስተዋልና ከእግዚአብሔር ቃል መስማማታችን ግን ጸንተን ለመቀጠል በርትተን ለመቀጠል ዋስትና ነው። በደንብ አስተውሉ። በአመፅ ደስ የሚላቸው ሰዎች በዚህ ተጠርገው እንዲሄዱ እግዚአብሔር የስህተትን አሰራር ይልክባቸዋል ይላል። እንግዲህ ዘርፌና መሰሎቿ የራሳቸው ፓስተር የሆኑት እናሰግድ እንኳን እስኪታዘቧቸው ድረስ በዚህ ልክ እየጨፈሩ እየዘለሉ ምን እያሉ የአምልኮ ስርዓት የላቸው ምን የላቸው በዚህ ልክ እየተንቀሳቀሱ ነው የሚገኙት ዘርፌና መሰሎቿ ማለት ነው። በእርግጥ እዚህ ፓስተር አሰግድም የእነሱ ነው። የኦርቶዶክስ ነን ብሎ ደረቀ እንጂ ታድሶ ነው። ያ ታድሶ ማለት ኦርቶዶክስ ነኝ ብሎ ድርቅ የሚል እንቴ ማለት ነው። ልክ ዲያቆን ሄኖክ ኃይሌ እንደገለጸውና በዛ ሁኔታ ነው የሚገኙት እነ ዘርፌ በጣም በሚያሳዝን ሁኔታ በዚህ ልክ የራሳቸው መምህራን የራሳቸው ሰዎች እስኪታዘቧቸው ድረስ ማለት ነው። ያው በመጀመሪያ እንደነ ታድሶን የጀመሩት እንደነ አሰግድ ነው መሃል ላይ ማለት ነው የሆነ ቅልቅል ከዚህም ከኦርቶዶክስም ስርዓት ይወስዳሉ። የፔንቴውን ደግሞ አስተምሮውን ወስዷል። ያው ዋናው ነገር ደግሞ አስተምሮ ከወሰድክ ኦልሞስት ያው እዛ ሆነሃልና አስተምሮውን ወስደው ግን ሙሉ ለሙሉ አልገቡበትም ማለት ነው። አስተምሮውን ይወስዱና ስርዓቱን ግን ከዚህ የመውሰድ ነገር ነውና እናሰግድም ስርዓቷን ከዚህ ይወስዳሉ ከኦርቶዶክስ ይወስዳሉ። አስተምሮውን ግን ከዛ ወስደው የሚንቀሳቀሱ ሰዎች ናቸው እነዚህ እናሰግድ ምናምን የሚባሉት ድርቅ ብለው ከዚህ የወሰዱ አካሄድ ያላቸው ናቸውና በዚህ ልክ እየታዘቧቸው ነው የሚገኙት። ዓለማዊ ነው ምድራዊ ነው ነገሮቻቸው ሁሉ እያሉ ነው። ሁለቱንም የወደዱ ናቸው። ከዚህም የሚቀላውጡ ናቸው። ሁለት ወደ አይቻልም መቼም አንዴ ተቀላቅሎ መግባት ነው። ስርዓት ያለው አካሄድ ለመሄድ ከፈለጉ ያው ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምትሻላቸው የነበረው ግን አልፈልግም ብለዋል። ግን ደግሞ እየተቿቸው ነው እነዚህንም እነዘርፌም እንደምታዩት በዚህ ደረጃ እየጨፈሩ ምን ይያሉ በዓለማዊ አካሄድ ነው እየሄዱ ያሉትና ትዝብት በራሳቸው እንኳን እስኪታዘቧቸው ድረስ የራሳቸው መምህራን የራሳቸው ሰዎች እንኳን እስኪታዘቧቸው ድረስ በዚህ ልክ እየዘለሉ እየጨፈሩ ለዚሁ ነው በእርግጥም ምርጫውን የመረጡት። መጀመሪያም በዘፋኝነት ዓለም ውስጥ ነው የነበረችው ዘርፌ ያው መልሳ ወደዛው ነው የተመለሰችው ማለት እንችላለን ደፍረን። ምክንያቱም ወደዛ ስትሄድ መልሳ መዝለሉን መጨፈሩን ምናምን በዛው ተወጣለች። የዓለማዊውን ነገር በዛው እየተወጣችው እየሄደችው ነው የምትገኘውና በዚህ በሚያሳዝን ሁኔታ ነው የሚገኙት። ሌላው የራሳቸው ፓስተር የሆነው ዳዊት በደንብ ብዙ ጊዜ የሚታዘባቸው ነው። ዳዊት ፋሲል የተናገራቸው ነገር አለ። እስቲ ስሙት። ስብከቱ መሬታዊ ትንቢቱ መሬታዊ ሰው ይላኛው ድረስ በቃ የሚወጣውም ሰው ድሮኔ ዛሬ 3 ዓመት መበላው አጥቼ ነበር እንደዚህ ነበርኩኝ ጌታን ተቀበልኩኝ አሁን 3 ፎቅ ቤት ሰራሁኝ ሃሌሉያ ጌታን አመስግኑ። እኔ ከጸለይኩልሽ በኋላ ነው ቤቱን የሰራሽው። የእግዚአብሔር ሰው ሃሌሉያ። አሁንም 5000 ያዛችሁ ወደፊት ትመጣላችሁ ጸልይላችኋል። በቃ እንደዚህ ብቻ ሆነ። አሁን በቅርብ ወደዚህ ሚዛን አልፎ ሰው ወንጌል ሊሰብክ መስሎሃል እንዲያናን ነው ይዘው ወንጌል ስርጭት ከዛስ 2 ከረጢት ሙሉ እቺ አንዳንድ ብር ሳንቲሟን 2 ከረጢት ሙሉ አንዳንድ ብር እቺ ሳንቲሟ ብረቷ ከዛ ይዘው ሄዱ ለደሃ የሚሰጡ መስሎህ ነው። ከዛ በኋላ ኮንፈረንሱ ላይ ይሄ ሳንቲም የተጸለየበት ነው ጸለየንበታል የተቀባ ነው እና አንዷን ሳንቲም በ200 ብር ነው የምትገዟት። ከምሬ እነዚህ ነው አሁን እዚህ ራሱ እንዲሳወራ የሚናደዳል የሌቦች ደጋፊ
እነዚህ ወንጌላውያን አይደሉም፣ ሌቦች ናቸው፣ ዘራፊዎች ናቸው፣ ቀማኞች ናቸው፣ በሕግ መጠየቅ የሚገባቸው ናቸው። ጊዜው የኛ ስለሆነ ነው ያልተጠየቀው። ወንጀል እኮ ነው። በሁለት ሰው በቃ ምስኪን መከራውን በልቶ ቡና ለቅሞ የሰበሰበውን ብር 200 ብር 1 ሳንቲም ሁለት ደግሞ የተባለው እችን ሳንቲም በ200 ብር ትገዛላችሁ፣ እንዳትጠቀሙባት ቤት ቁጭ አድርጓት፣ ብር ታመጣለች። ይሄ ማለት እኔ ልጅ እያለሁ ድሮ እሰማለሁ። የሰፈር ጠንቋዎች አሉ፣ የመንደር ጠንቋዎች አሉ፣ እናት ጠንቋዎች አሉ፣ አባት ጠንቋዎች አሉ። ዝም ብሎ የድሮ ሰው ሁሉም ጠንቋይ ነው እና የያቀሙን ይጠነቁላል። ደረጃ አለው። ግን ከዛ ምን ያደርጋሉ? የሆነች ሳንቲም እቺ እጣን ምንድነች? እጣን መያዣዋ አገልግል እሷ ውስጥ ይቀመጣል። እጣኑ አጥቁሮት የድሮ ስሙኒ ጥቁር ሆኖ አይገዛበትም። ልጅም እዛ ጋር አይደርስም፣ ከነካውም ይቀወራል፣ ብር ያመጣል ብለው ማለት እሱ እኮ ነው። በምን ታጀበ? የኃጢአት ስርየቴን ባገኘሁበት በኢየሱስ ስም። አንዳንድ ብር በ200 ብር ይሸጥልሃል። አንተ የነሱ ደጋፊ ነህ፣ ከነሱ ጋር ታሟሙቃለህ፣ እኛን ትኮንናለህ። ሌቦች ናቸው፣ ቀማኞች ናቸው፣ ዘራፊዎች ናቸው። የመርካቶ ሌባ እንኳን እንዲያርጉ አያጭበረብርም። የመርካቶ ሌባ በኢየሱስ ስም አይሰርቅም፣ በራሱ ስም ነው የሚሰርቀው። ከተያዘም ራሱ ሂሳቡን ይከፍላል፣ ከተደበደበም ራሱን። በኢየሱስ ስም አይሰርቅም። ህዝብ ሙልጭ 2 ከረጢት አስብ። ቢያንስ እኮ እነዚህ ሰዎች በዚህና በዚህ ጆንያ 5000 ብር እንኳን ቢሆን ያዙት በ200 ምታው ቀላል ሰሩ እንዴ? እንደሄደ መኪናቸውን ይገዛሉ። እግዚአብሔር ያባላቸው። አይስማሙ። ድሮም ሌባ ሲሰርቅ ነው የሚስማማ፣ ሲከፋፈል መጣላቱ አይቀር። ያጣላቸው እግዚአብሔር። እውነት ግፍ። ከዛ በኋላ ነግሬያቸዋለሁ። ይሄን አሜት መቼ ነው? ከዛ እውነቴን እኮ ነው እላቸው። ከዛ ከዚህ ይዞ የሄደው ልጅ ይሄ ድምጽ መሳሪያውን ይዞ ሄደው ኦርቶዶክስ ነው። እዛ ቁጭ ብሎ ይሄን ጉድ ሚያው። እግዚአብሔር ይርዳው፣ እንዴት ወደ ወንጌል እንደሚመጣ አላውቅም። ከዛ በኋላ ሳንቲሙ አለቀ። የተንጠባጠቡ እናቶች ፕሮግራም ሊያልቅ አካባቢ ብር ይዘው መጥተው የለም የቀረ ሳንቲም የለም ሲሉ ልጁ ዞር አለና 2 ሳንቲም ከኪሱ አውጥቶ እዛችሁ ሸቀለ ማለት ነው። ይሄ ልጅ ቤቱ ሲገባ ምን እንደሚያስብ ጴንጤ ለካ እንደዚህች ነው። በቃ አንዷን በ200 ጌታ ሆይ እኔንም እነሱንም ምሕረት አድርግልኝ። እረ ያስፈራል። በኢየሱስ ከባድ ነው። ይቅርታ አድርግልን፣ ምሕረት አድርግልን።